ጤና ይስጥልን የሰርክል ቤተሰቦች እንደምን አላችሁ? ዛሬ የምናየው መንግስታዊ ጽንፈኝነትን በተመለከተ ነው ማለት ነው። እንግዲህ የብልጽግና መንግስት ምን ያህል በጽንፈኝነት ወጥመድ ስር የወደቀ እንደሆነ ከ10 በላይ የሚሆኑ ማሳያ ነጥቦችን መሰረት አድርገን እናስቀምጣለን ማለት ነው። ከዛ በፊት ግን አንደኛ መንግስታዊ ጽንፈኝነት ማለት ምን ማለት ነው፣ በቲዮሪ ደረጃ ምን ይመስላል የሚለውን ለማየት እንሞክራለን። እንግዲህ የብልጽግና መንግስት መደመር የተሰኘ አዲስ ፍልስፍና ይዞ ቢመጣም በነገራችን ላይ ፍልስፍና ምን ያህል ተጨባጭ ነው ወይም ደግሞ ሀገር በቀል ወዘተርፈ የሚባለው ወይም ከዓለም አቀፍ ተሞክሮ አንጻር እንዴት ይታያል የሚለው ራሱ መሰረታዊ ጥያቄ ሆኖ ሳለ በተግባር ግን የብልጽግናው መንግስት ሃይማኖትና ብሔር ተኮር መንግስታዊ ጽንፈኝነትን እንግዲህ በአዲስ መዋቅርና ስልት እንደቀጠለበት የሚታይበት ሁኔታ ነው ያለው። እንግዲህ ስንል ምን ማለታችን ነው? ቀጥሎበታል ስንል ቀደም ሲል የነበረው የብሔር ጽንፈኝነት እዚህ ሀገር ላይ ምን አይነት ነገሮችን ከስቶ እንዳለፈ ምን አይነት ህገ መንግስት አድቅቀን እርስ በርሳችን በምን አይነት ወጥመድና የፖለቲካ ማለት ጸያፊ የፖለቲካ ትስስር ውስጥ የሚገኝ እንደነበረ የሚያሳይ የኢህአዴግ መንግስት ነበር። እንግዲህ እሱን ተከትሎ የመጣ መንግስት ደግሞ በአዲስ መዋቅርና ስልት ይህንን የመንግስታዊ ጽንፈኝነት ቀጥሎበታል ማለት ነው። እሱ ጭራሽ ሃይማኖትንም ብሔርንም ካባው አድርጎ ጽንፈኝነቱን በሁለት እጥፍ አሳድጎታል ሊባል ይችላል። እንግዲህ በቲዮሪ ደረጃ እንግዲህ የብልጽግና መንግስት ጽንፈኝነትን ለመተንተን አንድ ሶስት መሰረታዊ ሀሳቦችን ማንሳት ያስፈልጋል ብሎ ማሰብ ይቻላል። የመጀመሪያው እንግዲህ መንግስት መዳከምን በተመለከተ ነው። መንግስት ሲዳከም ይከሰታል። መንግስታዊ ተቋማትን የህግ በላይነትን ከማጠናከር ከማስከበር ይልቅ የስልጣን ቁንጮች የራሳቸውን የብሔር ወይም የሃይማኖት ቡድኖችን ጥቅም ለማስጠበቅ የመንግስትን ሀብትና ኃይል እንደ ግል ንብረት የሚጠቀሙበትን አሰራር ይዘረጋሉ። ይህ በኢትዮጵያ ውስጥ የሚታይ የጎላ እውነታ ሆኖ ይስተዋላል ማለት ነው። ሁለተኛው ደግሞ የማናቸውንም አጋጣሚዎች የፖለቲካ መሳሪያ ማድረግ ወይም የመሳሪያነት ልንለው እንችላለን። እንግዲህ የብልጽግና መንግስት ቁንጮ ባለስልጣናት እንግዲህ ዘመናቸውን ለማራዘምና ህዝባዊ ተቀባይነታቸውን ለማግኘት ሃይማኖታዊ ስሜቶችን እና የብሔር ማንነቶችን በስልታዊ መንገድ ይጠቀሙበታል። ሌላኛው የመዋቅር ኃይል አጠቃቀም በተመለከተ ነው። እንግዲህ የመንግስት የጸጥታና የህግ መዋቅር ለአንድ ወገን ሲያደሉ ወይም ሌላውን ወገን ሲያገለግሉ የሚፈጠር መዋቅራዊ ጽንፈኝነት ነው። እንግዲህ የብልጽግና መንግስት በዚህ ዙሪያ ምን አይነት ምልከታ አላቸው የሚለውን በደንብ የምናውቀው ጉዳይ ነው። እንግዲህ ሃይማኖት ተኮር መንግስታዊ ጽንፈኝነት ማለት ነው የሚለውን በመሰረታዊነት እንየው እስቲ። ለምሳሌ የቤተ መንግስት ቸፐርስ ተብሎ ይጠራል ማለት ነው። ለምሳሌ ይሄ ማለት ምን ማለት ነው? የፔንቴኮስታል ሆጅመኒን በኢትዮጵያ ላይ ማንገስ ይፈለጋል። ይሄ በተግባር የተረጋገጠና እየታየ ያለ ጉዳይ ነው። እንግዲህ በታሪክ ለመጀመሪያ ጊዜ በቤተ መንግስት ውስጥ ይፋዊ የጸሎት ቦታ መዘጋጀቱና የመንግስት ከፍተኛ አመራሮች ሃይማኖታዊ ስብከቶችንና ቋንቋዎችን በይፋ የመንግስት መድረኮች ላይ በስፋት መጠቀም መጀመራቸው እንደ ማሳያ ይቆጠራል። የጠቅላይ ሚኒስትሩ ባለቤት ወይም ደግሞ ቀዳማዊት እመቤት ዝናሽ ታያቸውን ጨምሮ መዝሙር የሚያወጡበት ብቻ ሳይሆን የእምነታቸውን መንገድ የፖለቲካ መቀስቀሻም ጭምር ሲያደርጉት እየተበደልክም ቢሆን ዝም በል፣ እየተገደልክም ዝም በል፣ ክፋትም ቢደርስብህ በበጎነትም ብቻ አስብ ወስተርፈ የሚል ድሃም ብትሆን ለበልጸጋ አስብ የሚል አይነት ይፋዊ አካሄድ መኖሩ ማለት ነው። እንግዲህ አካሄድ መንግስት ከሃይማኖት ነፃ መሆን አለበት የሚለውን የህገ መንግስት ድንጋጌ የጣሰና የተወሰኑ እምነት ማለት የተወሰነ ወይም የለዩትን እምነት በመንግስት መዋቅር ውስጥ ልዩ ከለላና የበላይነት እንዲያገኝ በር የከፈተ ጽንፈኝነት ተደርጎ የሚታይ ነው። አሁን ላይ በተግባርም ጭምር በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆነ ሰው ከፍተኛውን በኃላፊነት ደረጃ መቀመጥ የሚችሉበት ቦታዎች ላይ ኦልሬዲ ተቀምጠዋል ማለት ይቻላል። በሚኒስቴር መስሪያ ቤት ደረጃ ኦርቶዶክሳውያንን ብንቆጥር በስም እንኳን በጣም ልናገኝ የምንችልበት ደረጃ ላይ ደርሰናል። የጠቅላይ ሚኒስትሩ የካቢኔ አባላትን ብንመረምር በዚህ ደረጃ ምንም ሆኖ እናገኘዋለን ማለት ነው። አብዛኞቹ ፔንቴኮስታል ናቸው። ከዛ ውጭ እስልምና እምነት ተከታዮች ናቸው ማለት ነው። የሆነ ሆኖ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መከፋፈል ላይ የታየው የመንግስት ጣልቃ ገብነት ደግሞ ለዚህ ብዙ የሆነ ማሳያ አድርገን ልንወስደው እንችላለን። ለምሳሌ በ2015 ዓ.ም በኦሮሚያ ክልል የተወሰኑ ጳጳሳት 2015 ሳይሆን 2014 ጥር ላይ መሰለኝ
እንግዲህ ህገወጥ ሲኖዶስ መስርተው ሲገነጠሉ የብልጽግና መንግስት መዋቅር ፖሊስና የግል አስተዳደር ለገንጣዮቹ ጥበቃ ማድረጉና በቤተክርስቲያናቱ ላይ ጫና ማሳደሩ እንደ ማሳያ የሚወሰድ ነው ማለት። ይህ ምን አይነት ውጤት አስከትሏል ብለን ስናስብ መንግስት ሃይማኖታዊ መዋቅርን ለፖለቲካ ስልጣኑ ሚዛን መጠበቂያነት ለመጠቀም ያደረገው ግልጽ የጽንፈኝነት ማሳያ ተደርጎ የሚወሰድ ነው። በነገራችን ላይ የዛን ጊዜ መንግስት ሲሰራ የነበረው እና ይህን ተግባር ሲያከናውን የነበረው ለምን ነበር ተብሎ ሲታሰብ ከዛ በኋላ የመጡ እውነቶችን ገጣጥመን ስናይ የምንረዳው ይሆናል ማለት ነው። ለምሳሌ በተለይ አሁን ላይ አቡነ ሳዊሮስ የዛን ጊዜው ተገንጣዮች ድጋሚ መሾሙና ከዛ በኋላ ደግሞ በጠቅላይ ቤተ ክህነት በስራ አስኪያጁ በኩል ያለውን ቦታ በቁንጮ ባለሚናነት መቆጣጠራቸው የዛን ጊዜ መንግስት ምን አይነት የቴርሞ መንገዶችን እየተጠቀመ እንደሆነ ማሳያ አድርገን ልናየው እንችላለን ማለት ነው። የኢስላሚክ ጉዳይ ጠቅላይ ምክር ቤትን በተመለከተ በተለይ መጅሊሱ ማለት ነው እና ተጽዕኖ በተመለከተ ምን ይመስላል ብለን ስናይ እንግዲህ በመጅሊሱ ምርጫና መዋቅር ውስጥ መንግስት የራሱን ታማኝና መካከለኛ የሚላቸው መሪዎች ለማስቀመጥ በስውር ያደረጋቸው ተደጋጋሚ ጣልቃ ገብነቶች ነበሩ። ከዛም ባለፈ የእስልምና አመራር የነበሩትን እኔን ትወዱኛላችሁ ወይ ወዘተርፈ በሚል ሙፍቲንም ሆነ ሀጂ ቱፋን እንዲህ አይነት ጥያቄዎችን በማቅረብ እንግዲህ ግልጽ ጣልቃ ገብነትን ለማሳየት ሲሞክር የነበረበት ነባራዊ ሁኔታ ነው ያለው። ከዛ ቀጥለን ይህንን ስናይ እንግዲህ የበዓላት አከባበርና የፖለቲካ አግላይነትን በተመለከተ ልናይ እንችላለን። እንግዲህ ማለት በዓላት ሲከበሩ ጭምር መንግስታዊ ጽንፈኝነቱ ምን ደረጃ እንደደረሰ ለማየት እንችላለን። ለምሳሌ እንደ ጥምቀት፣ ኢድና ኢሬቻ በዓላት ሲከበሩ መንግስት በዓላቱን ከእምነት ይዘታቸው ይልቅ ለፖለቲካ ፕሮፓጋንዳ መጠቀሙና ለአንዱ እምነት የጸጥታ ከለላ ሲሰጥ ሌላውን ደግሞ ማሳደዱ በተደጋጋሚ የታየ ጉዳይ ይመስለኛል። ለምሳሌ ኢሬቻን የፖለቲካ መጠቀሚያ ካደረገው ሰነባብቷል። በሌላ በኩል ጥምቀትና መስቀል የመሳሰሉ በዓላት የኦርቶዶክሳውያን በዓላት ሲጨቆኑ ያየንበት ሁኔታ አለ። እንዲሁም ደግሞ በዓላት የሌላቸው ነገር ግን በየሳምንቱ ሆነ በየ6 ወሩ ወይም በየወሩ ጉባኤ በሚል መስቀል አደባባይ የተባለ ቦታ ላይ እየወጡ የአዲስ አበባ ህዝብን የኑሮ ውጣ ውረድ የሚያረዝሙና ህዝቡን የሚያንገላቱ ፕሮግራሞች በፔንቴኮስታል በኩል ሲደረጉ በተደጋጋሚ አይተናል። ግልጽ ወገንተኝነት መሆኑ እንዲሁም በዜጎች መካከል የሃይማኖት እኩልነት እንዳይኖርና ጥርጣሬ እንዲነግስ ማድረጉ በግልጽ የታየ ጉዳይ ነው። እና ሌላኛው ደግሞ በተለይ ኦርቶዶክሳውያን በየቦታው መሳደዳቸው ቀላል ነገር አይደለም። ኦርቶዶክሳውያን በየቦታው በየጊዜው ይሳደዳሉ። በተለይ በቅርቡ አርሲ ላይ እየተፈጸመው ይታወቃል። ከዛ ውጪ በጉዞ ላይ ያለው እገታ የሚፈጸምባቸው ምክንያቱም አብዛኞቹ የእገታ ማዕከል የሆኑት ኦርቶዶክሳውያን የሚንቀሳቀሱባቸው አካባቢዎች ናቸው። ከአዲስ አበባ ወደ ጎጃም፣ ከአዲስ አበባ ወደ አርሲ አሁን በቅርቡ ማለት ነው እንግዲህ እዚህ አሰኮ የተባለው አካባቢ ላይ ነው ከትላንት በስቲያ ሙሉ መኪና ሰው የታገተው ማለት ነው። በተደጋጋሚ እንደዚህ አይነት እውነቶች ይፈጸማሉ። እንዲሁም ደግሞ ኦርቶዶክሳውያን ከቀየውና ከመኖሪያ አካባቢ ነጥሎ በማፈናቀል አንደኛ ደብራትን በማፍረስ ቤተክርስቲያናትን በማፍረስ አልፎም ደግሞ ምዕመኑ በማፈናቀል ቤተክርስቲያኑ ያለ ምዕመን እንዲቀር በማድረግ በኩል መንግስት እየወሰደ ያለው ተጽዕኖ ጽንፈኝነቱን ማሳያዎች ናቸው ብለን እንወስድ እንችላለን። እንግዲህ ብሔር ተኮር መንግስታዊ ጽንፈኝነትን በተመለከተ በብልጽግና ውስጥ በግልጽ እናየዋለን ማለት ነው። የኦሮሞማ የበላይነት እና የመዋቅር መሸርሸር በከፍተኛ ሁኔታ እየታየ ያለበት በተለይ ቀደም ሲል መነሻው አካባቢ በግልጽ እየታየ ያለበት ሁኔታ አለ። አሁን ላይ ደግሞ ራሱ አገዛዙ በራሱ መንገድ ገዢ መደብ ፈጥሮ የኦሮሞ ገዢ መደብ እንደፈጠረው በነገራችን ላይ የኦሮሞማ የበላይነትን ለማስፈን ከፍተኛ ስራ እየሰራ የሚታይበት ነባራዊ ሁኔታ ነው ያለው። እንግዲህ በፌዴራል ተቋማት በአዲስ አበባ ከተማ አስተዳደርና በጸጥታ መዋቅሩ ውስጥ ቁልፍ የስልጣን ቦታዎች በአንድ ክልል ማለትም በኦሮሚያ ክልል አመራሮች ቁጥጥር ስር መዋላቸው እንደ ግልጽ ማሳያ የሚታይ ነው። እንግዲህ በግልጽ ማለት ነው አቅም አላቸው፣ ኃይል አላቸው፣ የፈለጉትን ሰው ማፈናቀል ይችላሉ፣ ወደ ከተማ እንዳይገባ መከልከል ይችላሉ ወዘተርፈ። በተለያዩ ሲቪል ሰርቫንት ተቋማት ላይ እንኳን የብሔረሰብ መመጣጠን በሚል እያደረጉትን ነገር የምናውቀውና የምናስታውሰው ነው የሚሆነው ማለት ነው። እንግዲህ ሌሎች ብሔረሰቦች እንግዲህ በመንግስት መዋቅር ውስጥ ያላቸው የውሳኔ ሰጭነት ሚና እንዲቀንስ በማድረግ አግላይነትን በከፍተኛ ሁኔታ ያሳፈነበትን ሁኔታ ነው የምናየው ማለት ነው። ሌላኛው እንግዲህ በአዲስ አበባ ከተማ እየታዩ መዋቅራዊ የስነ ህዝብ ወይም ዴሞግራፊ ለውጦች ናቸው። እነዚህን ለመለወጥ ከፍተኛ ጥረት እያደረገ
የሚታይበት ሁኔታ አለ። እንግዲህ የማህበራዊ ኃይል አጠቃቀም ብለን እንወስደው እንችላለን። እንግዲህ በአዲስ አበባ ዙሪያ የተካሄዱ ሰፊ የማፈናቀል ስራዎች ከፍ ሲል እንዳነሳሁት ማለት ነው የኮንዶሚኒየም ዕጣዎች አሰጣጥ ላይና ሌሎች በርካታ ማህበራዊ ግልጋሎቶች ላይ የታዩ ወገንተኝነቶች እና የከተማዋን ነባር ማንነት የመቀየር ህጋዊ አስተዳደራዊ እርምጃዎች እንግዲህ ለዚህ ለመንግስታዊ ጽንፈኝነት ማሳያዎች ናቸው ማለት ነው። የኦሮሞ መንግስት ምን ያህል ጽንፈኛ እንደሆነ የምናይበት ነባራዊ ሁኔታ ነው ማለት ነው። እንግዲህ ከተማዋ ይመደረግ ማለት ነው ከተማ የሁሉም ዜጋ እኩልነት ከማንጸባረቅ ይልቅ እንግዲህ የአንድ ብሔር ፖለቲካዊ የበላይነት ማሳያ እንድትሆን በመንግስት መዋቅር መገፋቷ የሚታይ ነው። ይህ ነገ ተነገ ወዲያ ምን ሊያስከትል ይችላል የሚለውንም ይሄ መንግስታዊ ጽንፈኛው ኃይል የተረዳው አይመስልም። መንግስት እንደሚያልፍ ሀገርና ህዝብ ግን እንደሚቀጥል ከግምት ሳያስገባ የተንቀሳቀሰ የሚታይበት ሁኔታ ነው ያለው። እንግዲህ በሌላ በኩል ደግሞ በአማራ ክልል የተካሄደው ወታደራዊ ዘመቻና የኮማንድ ፖስት መዋቅሮች እስካሁን ድረስ እንግዲህ የቀጠሉበት ነባራዊ ሁኔታ ነው ያለው። በክልሉ የተነሳውን የፋኖ አመጽ ለመጨቆን እንግዲህ መንግስት ከባድ መሳሪያዎችን ድሮኖችንና የኮማንድ ፖስት አዋጆችን ማለት ኮማንድ ፖስት አዋጅ ስንል አንደኛ ኮማንድ ፖስቱን የሚመሩት ሙሉ ለሙሉ ከሌላ ብሔረሰብ የተውጣጡ በአሁኑ ሰዓት በጽንፈኛው መንግስት ማንነት ዙሪያ የሚያጠነጥኑ አመራሮች ናቸው የተሰየሙት ማለት ነው። እንግዲህ እነዚህ አካላት ህዝቡን በምን አይነት መንገድ በተለይ ሲቪሊያን ላይ ምን አይነት ጉዳት እያደረሱ እንደሆነ የሚታወቅ ጉዳይ ነው። እንግዲህ እርምጃ ደግሞ ሰላማዊ የፖለቲካ መፍትሄ ከመፈለግ ይልቅ የአንድን ብሔር ጥያቄ በኃይል ለመደቆስ የተሄደበት ጽንፈኛ የመንግስት አማራጭ ነው ማለት ይቻላል። ይሄ ሄዶ ምን ሊያሳድር እንደሚችል ማሳያ ነው ማለት ነው። የሆነው በተለይ ደግሞ በአሁንም እንዲሁም ሆኖ መንግስትን የሚተማመኑና ይህ መንግስት ይሻላል የሚመጣው እየከፋ ነው የሚሆነው ወዘተርፈ የሚሉ ወገኖች ምን እንደሚጠብቁ ከዚህ በላይ ምን እስኪፈጠር ድረስ ማየት እንደሚሹ እጅግ አነጋጋሪ ነው ማለት ነው። የክልሉ ኃይሎችን የማፍረስ ሂደትና የተመረጠው አፈጻጸም ደግሞ በጣም ለዚህ በከፍተኛ ሁኔታ ማሳያው ነው የሚቀርበው ማለት ነው። ለምሳሌ በ2015 ዓ.ም የክልል ኃይሎችን የመበተን ውሳኔ ሲተገበር አፈጻጸሙ በአንዳንድ ክልሎች ላይ ያነጻጸረና በተለይም የኦሮሚያ ልዩ ኃይል ወደ መደበኛ ፖሊስ በመቀየር መዋቅሩ እንዲቀጥል እንዲሁም ደግሞ በዛው በልዩ ኃይሉ መዋቅር ውስጥ እንዲቀጥል የተደረገበት ሁኔታ አለ። በሌላ በኩል አማራ ክልል ላይ ያው ልዩ ኃይሉን አፈርሳለሁ ብሎ ከየትኛውም ክልል ቀድሞ ልዩ ኃይሉን ለማፍረስ ተንቀሳቅሻለሁ ብሎ ይኸው ላለፉት 3 ዓመታት የዘለቀውን ጦርነት ወልዶበታል ማለት ነው። እንግዲህ በመንግስት ውሳኔዎች ላይ ፍጹም አለመተማመን በመፍጠር እንግዲህ ለታላላቅ የብሔር ግጭቶች መንስኤ የሆነ የመጣበት ሁኔታ ይታያል ማለት ነው። እንግዲህ የመንግስት እንቅስቃሴ በአጠቃላይ እንደ 10ኛ ነጥብ ልናየው የምንችለው እንግዲህ እስካሁን 9ን አይተናል። በአንድም ተባለ በዚህ የማንነትና የድንበር ጥያቄዎችን በጊዜ ጥቅም ማስተናገድ መሞከር ሌላው የጽንፈኛ መንግስት ማሳያ ነው። እንግዲህ የአብይ አህመድ መንግስት እንደ ወልቃይት ራያ ወይም ደግሞ በደቡብ ክልል እየተነሱ የማንነትና የክልል ጥያቄዎችን በህጋዊ መንገድ ከመፍታት ይልቅ እንግዲህ መንግስት የፖለቲካ ስልጣኑን ለማደላደል ሲል ለአንዱ ብሔር ቁንጮ ቡድን እየፈቀደ በመሰል ወይም ደግሞ በሌላ ጊዜ በመከልከል ወይም በኃይል በማፈን ለምሳሌ ወልቃይትን በተመለከተ የያዘው አቋም ይታወቃል። እንዲሁም ራያንን በተመለከተ የሄደበት ያለው ርቀት በሲዳማና ኦሮሚያ ክልል በአፋርና በሶማሌ ክልል ውስጥ መካከል ያሉ ነገሮች መቋጫ የሚበጅላቸው ፌዴራል መንግስቱ በኩል ሆኖ ሳለ እነዛን ነገሮች የግጭት መንስኤ ሆነው እንዲቀጥሉ ማድረግ በኩል እንግዲህ ከፍተኛ ስራ እየሰራ ይገኛል። እንግዲህ ተቋሚ አሰራርን በማጥፋት የሀገሪቱን ህልውና በብሔር ሽኩቻ ውስጥ እንዲወድቅ ለማድረግ እየጣረ ነው የሚገኘው። እንግዲህ ያው ሆኖለታል ማለት ነው። እንግዲህ በአጠቃላይ ግን መንግስታዊ ጽንፈኝነት ስንል የአብይ አህመድ መንግስት ምን ያህል ጽንፈኛ እንደሆነ ከፍ ሲል ያነሳናቸው ነጥቦች ከበቂ በላይ ማሳያ ናቸው ብለን እናስባለን። ሰርክላያን ገጻችን ላይክ፣ ሼር እና ሰብስክራይብ በማድረግ እንዲሁም ሀሳባችሁን በመስጠት ሀሳብ አስተያየታችሁን አሁን ታይም ይሆናል ሀሳቦችን በመስጠት አብራችሁን እናለን። እናመሰግናለን።